ባንዳዎች እየተባባልን በህዝብ ስም እየማልን በወገን ስም እየማልን ሀገር አቃጥለን ለምንሞቅ የሀበሻ ልጆች ፕሊስ ባካችሁ ጥንት አባቶቻችሁ አለቱን ፈልፍለው ፊደል የቀረጹ አክሱምን ያቆሙ ሮሃን ያነጹ በባህል በልማት በወግ የከበሩ በአገራቸው ስርዓት ኮርተው የሚኖሩ ነበሩ እያላችሁ ነገራት ጀምሩ ሙድ አታበላሹ። አቦ ምነካችሁ እንዴ ምነካችሁ? እኛ የዛሬዎቹ እንደ አባቶቻችን ቅኔ የምንዘርፍ ጥበብ የምንነድፍ ጠቢብ ብቻ ሳንሆን የአዲሱ ዓለም ሥርዓት በእውቀት ያጠመቀን ዘመን የሚዘፍነን ዓለም የሚዘርፈን እኛው ራሳችን ቅኔዎች እኮ ነን። ስለዚህ እባካችሁ ጥንት አባቶቻችን መርከብ አበጅተው ባህር ያቋረጡ በእውቀት የበለጡ በጥበብ ያጌጡ እንዲህ ያደረጉ እንደዛ የሰጡ እትት ብትት አትበሉን ጧት ማታ አቦ ሰላም ስጡን ኳስ እንይበታ እንዴ ምነካችሁ? እስኪ ይታያችሁ እንደ አፄ ቴዎድሮስ ሽጉጥ ከመጨለጥ ለእንግሊዝ እግር ኳስ ምን አለ እጅ ብንሰጥ? ምን አለበት እስኪ እዚህ ከመቀመጥ ቪዛ ሳናስመታ ትኬት ሳናስቆርጥ በአየር ሳንንሳፈፍ ባህር ሳናቋርጥ በዲኤስቲቪ ሾልከን ብናመልጥ። በአዲሱ ዓለም ሥርዓት በእውቀት የተጠመቅ ግሎባላይዜሽን ጠልቆ የዘለቀን የነቃን የበቃን የገባን እኮ ነን። ምን አለበት ታዲያ ሃርድ ባትሰጡን ሀገር ልማት ታሪክ ምናምን ባትሉን? ምን አለ ብተውን ምን አለ ብትረሱን? እውነት ምን ነካችሁ? ግሎባላይዜሽን ምናል ቢገባችሁ? ምን አለበት እስኪ በኢትዮጵያ በሬ አሜሪካ ቢያርሱ? እስኪ ምን አለበት ለጋር ተኝቶ ለንደን ላይ ቢነሱ? እኛኮ ልዩ ነን ቅኔ ስደተኞች በመንፈስ ኮብልለን ሀገር ነቅለን ወጥተን አንድም የማንጎድል ምታተኛ ቁጥሮች ኖረንም ሄደንም 100 ሚሊዮኖች እጹብ ድንቅ ኮነን ጉድነን እኮ አበሾች። የአዲሱ ዓለም ሥርዓት በእውቀት ያጠመቀን በስታዲየም ታጥረን ዓለምን የናቅን ሁሉን ነገር ትተን ሁሉንም ረስተን ስለ ኳስ አስበን ስለ ኳስ አውርተን ከኳስ ጋር ተኝተን ከኳሷ ጋር ንቅተን ቀን የቼልሲ ነገር ሐሳብ የሚሆነን ሌት የአርሴናል ጉዳይ እንቅልፍ የሚነሳን የማንቼ ድል መንሳት የሚያስፈነጥዘን የሮኒ ወለምታ የሚጠዘጥዘን የአንጄሊና ትዳር የሚወዘውዘን እንጨነቅበት ሐሳብ የጨነቀን እንቸገርበት ችግር የቸገረን ድፍን ያበሻ ዘር እኛኮ ቅኔ ነን። ምን አለበት ታዲያ አቦ ባትወግሙን ሀገር ልማት ታሪክ ምናምን ባትሉን? ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ጌትነት እንየውን እናነሳለን፣ እንዘክራለን። ደማቁን የኪነ ጥበብ ፈርጥ ጌትነት እንየውን ቆመን እናመስግነው በሚል ልደቱ በብሔራዊ ቲያትር ነገ ይከበራል። ጸሐፌ ተውኔቱ፣ ገጣሚው፣ አዘጋጁ፣ ተዋናዩ በሁሉ ተወዳጁ ጌትነት እንየው 68 መስቀል ተኩሷል። 68 ክረምትና 68 በጋ አይቷል። 68 እንቁጣጣሽ 68 ፋሲካ አክብሯል። ከዚህ ውስጥ ደግሞ 43 ዓመት በጥበብ ላይ ነክሷል። 43 ዓመት ጌትነት ተብሏል። ሁሉ ወዳጁ ሁለገብ የኪነ ጥበብ ሰው ዘንድሮ 68ኛ ዓመት ልደቱ ነው። ሁሉም ቀንና ሰዓት ከሌላው ቢለይም የዘንድሮው የታላቁ የኪነ ጥበብ ሰው የልደት በዓል ግን ከ67ቱ በተለየ ሁኔታ በምስጋና ሊከበር ነው ተብሏል። በተስፋ የኪነ ጥበብ ኢንተርፕራይዝ በአርቲስቱ የቅርብ ቤተሰቦችና ወዳጆች በጋራ የተዘጋጀውን 68ኛ ዓመት የልደት በዓልና የ43 ዓመት የሙያ አገልግሎት ምክንያት በማድረግ ነገ ሰኞ ህዳር 1 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ አርቲስቱን የማመስገን ልዩ መርሃ ግብር በኢትዮጵያ ብሔራዊ ቲያትር ተዘጋጅቷል። እርሶም በዕለቱ ተገኝተው ለተወዳጁ አርቲስት ያለዎትን አክብሮትና ፍቅር እንዲገልጹ የክብር እንግዳ እንዲሆኑ ተጋብዘዋል። በዕለቱ የሚከናወኑ ፕሮግራሞች ከቀኑ 11 ሰዓት ጀምሮ በርካታ የኪነ ጥበብ ሰዎች በተገኙበት
በፌዴራል ፖሊስ ማርቺንግ ባንድ በመታጀብ ለዕለቱ የክብር እንግዶች እና ለታላቁ የጥበብ ሰው ጌትነት እንየው ልዩ ያቀባበል ስነ ስርዓት ይካሄዳል። ታዋቂ ድምፃውያን የሚሳተፉበት ልዩ የሙዚቃ ዝግጅትም ይካሄዳል። በአርቲስቱ ስም የተዘጋጀ ተውኔት ይቀርባል። አርቲስት ጌትነት እንየው በድርሰት፣ በዝግጅት፣ በትወና የተሳተፈባቸው ስራዎች በፎቶግራፍ መልክ ይቀርባሉ። የተለያዩ የሙያ አጋሮቹ በሀገር ውስጥም በውጭም ያሉ ባለሙያዎች መልእክታቸውን ያስተላልፋሉ። የተለያዩ የሰርፕራይዝ ፕሮግራሞችም ይኖራሉ ተብሏል። እኛም በነበር ሚዲያ በጥበብ ነበር መሰናዷችን ይህንኑ የጌትነት እንየውን የልደት ቀን በማስመልከት ዛሬ እንዘክረዋለን። መግቢያችን ላይ እንዳደመጥነው አይነት ለረፍት ቀን የሚስማሙ የጥበብ ስራዎችን በየመሃሉ ያስገባን የጌትነት እንየውን የህይወት ታሪክና የሥራ አበርክቶቹን እናነሳለን። መሰናዷችንን እንደምትወዱት እምነታችን ነው። እስከ ፍጻሜው ድረስ አብራችሁን እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። ታላቁ የጥበብ ሰው ደራሲ፣ ተዋናይና መራሄ ተውኔት ጌትነት እንየው አንድ ጊዜ እንዲህ ብሏል። ሆደ ሰፊ እንደሚባለው አይነት ሰው ታጋሽ ነኝ። እርግጥ ነፃነቴን በጣም እፈልጋለሁ። ሞራል የሚነኩ ነገሮችን አልወድም። አላስፈላጊ በሆነ ግጭትም አላምንም። ለኔ ጥሩ ሐሳብ ጥሩ ነው። ሰውን አደራ ማለት አልፈልግም፣ ማስጨነቅ ነው። ሰው እውነተኛና ቅን እንዲሆን እፈልጋለሁ። የሚቆጨኝ ግን ይህ ሽኩቻችን ነው። ለሰላም የምንከፍለው መስዋዕትነት በጣም ጥቂት ሆኖ ሳለ ለሽኩቻና ለመጠፋፋት ብዙ እናወጣለን። በቲያትሮቼም ሆነ በግጥሞቼ ለመግለጽ የምፈልገው ይህንኑ ሐሳብ ነው። እነዚህን ባንደበቱ ስለ ራሱ ከሚላቸው ጥቂቶቹ የጌትነት እንየው መገለጫዎች ናቸው። ታላቁን ከያኒ ጌትነት እንየውን እንኳን ተወለድክ ልዑል እግዚአብሔር ረጅም ዕድሜ ከጤና ጋር ይስጥህ እያልን አየሁ ሞላ ያሰፈረውን አንድ ጽሑፍ እናጋራችሁ። የዚህን ታላቅ ሰው የጥበብ ሥራዎች ስለሚታወቁ እየዘረዘርኩ ጊዜ አላጠፋም ይላል። በቀጥታ ወደ ትዝብቴ ልንደርደር። በሀገራችን ለውጥ ከመጣ ጊዜ ጀምሮ የተለያዩ የኪነ ጥበብ ሰዎች ቤተ መንግሥት ገብተው ሲወያዩ በእውቅና ሲንበሸበሹ አንድም ቀን መንግሥት ባዘጋጀው መድረክ አይቼው አላውቅም። ሳላየው አምልጦኝ ከሆነ ንገሩኝ፣ እታረማለሁ። ዋናው ቁም ነገር ግን ህወሓቶችን ፊት ለፊት አስቀምጦ ልካቸውን ስለነገራቸው ያውኖቹ ደግሞ ለእውነት እንደማይተኛ ስለሚያውቁ የሚፈሩት ይመስለኛል። በዋናነት ጌትነት ካቀረቡት በሱ ምዕናብ ውስጥ ያለችው ኢትዮጵያ ከነሱ ምዕናብ ውስጥ ካለችው ኢትዮጵያ ጋር ሲነጻጸር አላዋቂነታቸው ስለሚጋለጥባቸው ሲያዩት የሚርዱ ነው የሚመስለኝ። የዚህ ታላቅ ሰው ኢትዮጵያ በታሪክ በዓለም የደመቀች ረቂቅ ምስጢር ያላት ወድቃ የተነሳች በትንሣኤዋ ከሩቅ ገዝፋ የምትታይ ለአንድነት ተምሳሌት የሆነች በሱ ግጥሞችና ቲያትሮች ደምቃ ትታያለች። ዘመነኛዎቹ ጌትነት አርግዞ የሚኖራትን ኢትዮጵያ ስለማይፈልጓት እሱን የመክፋትና የማራቅ ሥራ በአደባባይ አይተናል። ቢገባን ብንታደል ጌትነት የትውልድ ሐኪም ነው። ጌትነት የእውነት ምሰሶ ነው። ጌትነት የትውልድ ሕልም መክፈቻ ቁልፍ ነው። ኢትዮጵያዊነት በልቡ እየጦለገ የመጣበት አንድ ኢትዮጵያዊ የጌትነትን የጥበብ ሥራ ሲመለከት ዳግም እንዳይጦልግ ሆኖ ይለመልምለታል። ለዚህ ማረጋገጫ ደግሞ ዘውትር ሮብ 11 ሰዓት ብሔራዊ ቲያትር ተገኝቶ ቴዎድሮስ ራእይን መመልከት በቂ ነው። ረጅም ዕድሜ ከጤና ጋር ይስጥህ ብሏል አየሁ ሞላ። ቴዎድሮስ ራእይን ካነሳን ግን ገጣሚና ተዋናይ ጌትነት እንየው የጻፈውን ቴዎድሮስ ራእይ ቲያትር ላይ ያለውን ግጥም ቀንጭበን እናስደምጣችሁ። መቼም ቲያትረኞቹ መድረክ ላይ ሲያቀርቡት ልዩ ነው። እኛ እንደው ለማስታወስ ያህል ቲያትሩን የማየት ፍላጎታችንን ለመቀስቀስ ያህል እስኪ ከቴዎድሮስ ራእይ የተቀነጨበውን ግጥም በተወሰነ መልኩ እንየው። በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ ክብር ምን እንደሆነ ማያውቅ እንግሊዝ ደንቆሮ ነው ለካ። ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይሄ ጊዜ የሰጠው ቅል ይሄ ጅል የእንግሊዝ ጀነራል የአንድ የኢትዮጵያን ንጉሠ ነገሥት እጅ መጨበጥን ይመኛል። እኮጄን ይሄን የኔን እጅ ስንት ጀግና
በፍኙ ይዞ የቆየውን ዳሩ ምን ያደርጋል ስሜን እንጂ እንግሊዝ እጄን አያውቀው እንኳን እንደኔ ላለው ልዑል እግዚአብሔር ለመረጠው ያገር ፍቅርና አደራ ጸጋ ቀብቶ ለሰጠው እንደ ዳዊት ከትቢያ ላይ አንስቶ ከወርቅ ዙፋን ያስቀመጠው ለነ ካሌብ መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ካበሻ ደም መቀዳቱን ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳን እጅ መስጠት ማለት ሞት ነው። ኢትዮጵያዬ አየሽልኝ ጉዴን ጉድሽን ሰማሽልኝ ይሄ ጊዜ የሰጠው ቅል እጅን ስጥ እኮ ነው የሚለኝ ነፍስ ካወቅኩ ጀምሮ ካንቺ ማዕፀን ተፈልቅቄ ላንቺ ክብር መኖር እንጂ ዝና ስምሽን ጠብቄ ያደራ ቃልሽን በትኖማ እጅ መስጠት የታውቅና ሀገሬ ዛሬም መመኝኝ አሁንም ቃልሽን ጨብጫለሁ ስጥ በተባልኩት እጄ ያንቺ ክብር እንዳላውቃለሁ ስላንቺ ስለፋ እንደኖርኩ ዛሬም ስላንቺ አልፋለሁ ከቶም አትጠርጥሪኝ ምን ፈተናዬን ብታበዡ ኢትዮጵያዬ አፈቅርሻለሁ ይኸው አሁን እንኳን መቅደላ አፋፍ ከሞት ደጃፍ ቆሜ ያለው ክርስቶስ ምስክሬ ነው ኢትዮጵያዬ አፈቅርሻለሁ በሞትም አብሮኝ የማይሞት ባልፍም አብሮኝ የማያልፍ ከስጋዬ ጋር የማይፈርስ ካጥንቴ ጋር የማይረግፍ ፍቅሬ አልፋና ኦሜጋ ነው ከዘመን ዘመን የሚያልፍ ይሄን አምናለሁ እመኝኝ ነገ ትውልድሽ የሚያነሳው ቴድሮስ ራእይ ያለው ለዚህ ነው ጉልበቴ ዝሎ ዛሬ ቦድቅም የማይከፋኝ ሞቴን በደስታ እንድቀበል ይሄ ነው የሚያጽናናኝ ናም አገሬ ሳቂ እንጂ ዛሬ እንዳይከፋሽ በክብር ሞት ተሰርጌ ይኸው ሙሽራሽ መጣሁልሽ እልልልልል እያልሽ ተቀበይኝ ኢትዮጵያዬ ደስ ይበልሽ የፍቅሬ ልክ በገዛጄ ተመልከቺ ይኸውልሽ መቼም ጌትነትና የሆነ አንስቶ ውበትን ፍለጋ ለማንሳት አይቻልም ነፍሴን ቀለማን ጠፍጥፌ በነፍስሽ ብራና ዕጣ ክፍሌን ጽፌ በዓይኖችሽ ሰሌዳ ዓይኔን አሳርፌ ትርጉምሽን ባነበው ቅኔሽን ዘርፌ የሰምና ወርቅሽ ምስጢሩ ተመዞ በዓይኖችሽ ሰማይ ላይ ጉም ፍቅር አርግዞ ስስት ያቀረረው ውበትሽን አዝሎ ቢስበኝ ተጎተትኩ ዓይኔ ባይንሽ ዝሎ ታዲያ ካይንሽ ዋሻ ደጃፉ ደርሼ የመንገዴን ማሾ ሻማዬን ለኩሼ ከወድ ተስፈንጥሬ ከዘመን ርቄ ገላሽን ለበስኩት ገላዬን አውልቄ ጌትነትነው በውበትን ፍለጋ በብሔራዊ ቲያትር ነክሶበታል ተውኔቱ መጽሐፍም ሆኗል እንደውም ጌትነትነው በውበትን ፍለጋ የተውኔት መጽሐፉ መግቢያ ላይ እንዲህ ብሏል መቼም ይህ ተውኔት በመታተሙ ብቻ ቀደምት የሀገራችን ጸሐፊ ተውኔቶች ያደርጉት የነበረውንና ዛሬ ችላ የተባለ የሚመስለውን የቲያትራችንን ያንድ ጎን ክፍተት ተውኔቶችን አትሞ ያለማቆየት በወጉ ይደፍናል የሚል እምነት የለኝም ነገር ግን የሌሎችን ሐሳብ ያነቃ ይሆናል የሚል ተስፋ አለኝ በአሁኑ ወቅት በሀገራችን የተለያዩ ዩኒቨርሲቲዎች የቲያትር ጥበባት ክፍሎች በመከፈታቸው ለቲያትር ጥበባት ተማሪዎችና ለሌሎች የሥነ ጽሑፍ አጥኞች እንደ አንድ ተጨማሪ ሀብት ማቴሪያል ሆኖ ያገለግላል እንዲሁም ለወጣት ጸሐፊዎች የሚጠቁመው አንዳች ያጻጻፍ ብልሃት ቴክኒክ ይኖራል ተውኔቶች ከመድረክ ባሻገር ታትመው በሕይወት የመቀጠላቸው አንዱ ፋይዳም ይመስለኛል ብሏል በ2012 ዓ.ም በታተመው መጽሐፍ ላይ የተጻፈ ይኖራል የተወራ ይረሳል ውበትን ፍለጋ ከ5 ዓመታት በላይ በመድረክ ነክሷል በፊልም ተሰርቷል በመጽሐፍ ታትሟል ጌትነት ሌሎች የታተሙ ተውኔቶችም አሉት ጣይቱ አንዱ ነው ስንብት የመጀመሪያው ይመስለኛል ጌትነት የአዲስ አበባ ዩኒቨርሲቲ ቲያትር ጥበባት ትምህርት ክፍል ከመጀመሪያዎቹ ተመራቂዎች አንዱ ነው ስንብት የመመረቂያ ጽሑፉ ነው በእውነት ቲያትር ከነሙሉ ክብሯና ውበቷ በጌትነት እጃለች ውበትን ፍለጋ ስናነሳ ደግሞ ቅኔ ነው ትዝታ ግጥም አብራ ትመጣብናለች የድምፃዊ ሚካኤል በላይነህ ማስተርፒስ አልበሙ አንተ ጎዳና ሲሆን ዘመናዊ ሽሬ ሙዚቃው ደግሞ ቅኔ ነው ትዝታ ነው ቅኔ ነው ትዝታ ዜማ ነው ትዝታ ቅኔ ነው ትዝታ ዜማ ነው ትዝታ
ሕይወት ነው ትዝታ ዞረው የሚኖሩት የናፈቁለታ ሕይወትና ተስፋ ምኞትና እውነታ ሥራና አጋጣሚ ኑሮና ጣፈንታ መንፈስና ሥጋ የተዋጉለታ አልፎ የሚያጌጡበት ጥበብ ነው ትዝታ ታሪክ እንደ ቀለም ዘመን እንደ ሸራ ስለው ያስቀመጡት የሕይወት አሻራ በዕድሜ የሸመኑት በጊዜ በቦታ አልፎ የሚያጌጡበት ጥበብ ነው ትዝታ ትናንትናችንን በዛሬ አስታውሼ በዘመን ቁልቁለት የኋሊት ፈስሼ ከፈለቅንበት ጋራ ስር ደርሼ ሕይወትን ከምንጯ ጠጣው ተመልሼ ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ዞረው የሚኖሩት የናፈቁለታ በዕድሜ ያላደፈው ፍቅርሽን ናፍቄ ከጊዜ ኩነኔ የኋሊት ርቄ ሰማያዊ ፍቅር ከልብሽ ጠልቄ ዳግም በጸበልሽ ነጻው ተጠምቄ ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ዞረው የሚኖሩት የናፈቁለታ ጌትነት እንየው እንዲህ አጣፍጦ ገጥሞት ሚካኤል በላይነህ ደግሞ አጣፍጦ አዜማው ታሪክ እንደ ቀለም ዘመን እንደ ሸራ የሰራውን ያህል ያልተዘመረለት ታላቁ ከያኒ ጸሐፊ ተውኔት ጌትነት እንየው የኢትዮጵያ ኪነ ጥበብ ዋርካ ነው። ጸሐፊ ተውኔት ጌትነት እንየው በቲያትር ድርሰት፣ በዝግጅት፣ በትወናና በገጣሚነት ዘመን ተሻጋሪ የሆኑ በርካታ ጥንቅቅ ያሉ ሥራዎችን ያበረከተ ስነ ሥርዓት ሞልቶ የተረፈው ጨዋ ያመነበትን ብቻ የሚፈጽም ለመጣው ለሄደው መንግሥት የማያጎበድድ ክብሩን የጠበቀ በየሚዲያው ብዙ ጊዜ የማይታይና እዩኝ የማይል ሥራዎቹ ግን በፍቅር የሚታዩለት የዚህ ዘመን ጀግና የኪነ ጥበብ ታላቅ ሰው ነው። ከታላቁ ጸሐፊ ተውኔት ጌትነት እንየው ሥራዎች ውስጥ ቀደም ሲል እንደጠቀስነው ውበትን ፍለጋ በጣም ከተወደዱለት ሥራዎች መካከል አንዱ ነው። ይህንን የጌትነት እንየውን ማስተርፒስ የሆነ ድንቅ ተውኔት ግሩም አድርጎ ጽፎ ድንቅ አድርጎ አዘጋጅቶታል። ይህ ቲያትር የመድረክ እይታው ሲጠናቀቅ ወደ ፊልም ተቀይሮም ተሰርቷል። ወደ ፊልም ሲቀየር ጌትነት እንየው ተዋናይ ቴዎድሮስ ተስፋዬ የሚጫወተውን የመሪ ተዋናዩን ይገረሙ የተሰኘውን ገጸ ባህሪ ወክሎ ተውኗል። ቴዎድሮስ ተስፋዬም ፊልሙን ዳይሬክት አድርጎታል። በእርግጥ አንዳንዶች ይህ ቲያትር ወደ ፊልም ሳይቀየር መድረክ ላይ እንደታየ ቢቀርና በድጋሚ ወደ መድረክ መጥቶ ብንመለከተው የሚል ሐሳብ የሰነዘሩ አሉ። በርካታ ቲያትሩን ያላዩት ግን በፊልሙ ተደስተውበታል። በላይ ዘለቀ ሌላው ተወዳጅ የጌትነት እንየው ሥራ ነው። በላይ ዘለቀ ቲያትር ላይ አንድ እጁን ወገቡ ላይ በታጠቀው ቀበቶ ከቶ በሚያስገመግም ድምፁ መድረኩ ላይ ጎብለል እያለ መድረኩን ሲምነሸነሽበትና ሲሞላው በታሪክ የምናውቀውን በላይ ዘለቀን በአድናቆት በአካል አፋችንን ከፍተን እንመለከተዋለን። የእግዚአብሔር ጣት ሌላኛው የጌትነት እንየው ሥራ ነው። የእግዚአብሔር ጣት ቲያትርን ጽፎ አዘጋጅቶታል። በዚህ ተውኔት ላይ ተስፋዬ ገብረሃና አበባየው ታደሰ፣ ስናፍቅሽ ተስፋዬ፣ ህንጸተ ታደሰና ሱራፌል ወንድሙ ድንቅ ትወናቸውን አስኮምኩመውናል። የድራማው ዋና ጭብጥ እግዚአብሔር ከጻፈው ውጪ ምንም ነገር ሊፈጸም አይችልም የሚል መልእክት የሚያስተላልፍና የእግዚአብሔር ጣት ያውቃል የሚል ዲያሎግ በተደጋጋሚ የምንሰማበት ድንቅ አስተማሪ ቲያትር ነው። ሌላኛው የጌትነት እንየው ድንቅ ሥራ ደግሞ የቴዎድሮስ ራእይ ነው። የቴዎድሮስ ራእይ የተሰኘውን ታሪካዊ ከ150 በላይ ተዋናዮች የተሳተፉበትን ቲያትር ጽፎ አዘጋጅቷል። ከሎሬት ጸጋዬ ገብረ መድኅን ቀጥሎ የአፄ ቴዎድሮስን ታሪክ ግሩም አድርጎ ጽፎ ያዘጋጀ አንበሳ ከያኒ ነው ጌትነት እንየው። ህንደኬ ሌላው በቲያትር መድረክ ላይ ነግሶ የነበረ ቲያትር ህንደኬ የተሰኘውን የመልካሙ ዘሪሁንን በርካታ ተዋናዮች የሚሳተፉበትን ታሪካዊ ተውኔት ድንቅ አድርጎ በማዘጋጀት ነፍስ ዘርቶበታል። ጌትነት ሚስጥረኞቹ የተሰኘውን የተዋናይ አለማየሁ ታደሰ ድርሰት የሆነውን ቲያትር ደግሞ እጅግ ድንቅ አድርጎ አዘጋጅቶታል። በተለይ ቲያትሩ ሲጠናቀቅ ተዋናዮቹ ተመልካቾቹን የሚሰናበቱበትን የተለመደ አሰልቺ ስንብት ወጣ ባለ መልኩ በማዘጋጀት የተጠቀመበት ቴክኒክ እጅግ ማራኪና ከአእምሮአችን እንዳይወጣ በማድረግ አስደምሞናል። ከበላይ ዘለቀና የቴዎድሮስ ራእይ ታሪካዊ ተውኔቶች በተጨማሪ እቴጌ ጣይቱ ቲያትርን ጽፎ አዘጋጅቷል። ከ15 በላይ የሙሉ ጊዜ ቲያትር ላይ በመሪ ተዋናይነት በብቃት ተውኗል። ሻከር የሚለው ጣፋጭና
አስገምጋሚ ድምፁ ለመድረክ ልዩ ውበትና ሞገስ ነው የሚሰጠው። ከተወነባቸው ቲያትሮች መካከል ባለካባና ባለዳባ፣ አሉላ አባ ነጋ፣ ነፃ ወንጀለኞች፣ የቬኑሱ ነጋዴ፣ የጮኛው ሚዜ፣ አንድ ጡት፣ ውጫሌ 17፣ እርጉም ሐዋርያና ሐምሌት ከብዙዎቹ ጥቂቶቹ ናቸው። በዝግጅት ከተሳተፈባቸው ተውኔቶች ውስጥ ደግሞ የሌሊት ርግቦች፣ የእግዚአብሔር ጣት፣ ውበትን ፍለጋ፣ ሚስጥረኞቹ፣ ህንደኬ፣ የቴዎድሮስ ራእይ፣ አዙሪት፣ አባትየው፣ ትርጉምና ተውኔት፣ አዲስ ፀሐይና እቴጌ ጣይቱ ጀግና አዘጋጅ መሆኑን ያስመሰከረበት ሥራዎቹ ናቸው። የውበትን ፍለጋ ቲያትር ድርሰት መነሻ የሆነውን ዕውቀትን ፍለጋ የግጥም መድብል አበርክቶልናል። ግጥምን የሚያነብበት ከማንም ጋር የማይመሳሰል የራሱ ዜማ አለው። ወኔውና ስሜቱ ከነ ድምጸቱ እጅግ ይማርካል፣ ይነዝራል። ስለኛ ለኔ እናንተ ለበቃ ነው ክፉ ዘመን ክፉ ስርዓት በጥፋት ላስተሳሰረን ወይ አዲስ አበባ የተሰኘ የአፄ ኃይለ ሥላሴን የደርግንና የኢህአዴግን የሦስቱንም መንግስታት ያገዛዝ ዘመን ቁልጭ አድርጎ የሚያሳይ ሙዚቃዊ ድራማ ጽፎና አዘጋጅቶ ከጨረሰ በኋላ ለይታ ሊበቃ በነበረበት ሰዓት በጊዜው በነበሩ የኢህአዴግ ፈላጭ ቆራጭ ባለስልጣናት መድረክ ላይ እንዳይታይ ቀጭን ትዕዛዝ ተላልፎ ታግዶበታል። ምን ያህል ነርቫቸውን ቢነካው ነው ጃ። እውነት ፍለጋ በተሰኘው ግጥሙ ጌትነትን ያው ስለ እውነት ያላት ትለያለች። በነገራችን ላይ ሰው ወደ እውነት ይደርሳል እንጂ እንደየሰው የጫማ ቁጥር የምትጠብና የምትሰፋ እውነት የለችም። እውነት አንጻራዊ ልትሆን አፈጣጠሯ አይመችም። ከፍታዋ ላይ ካልደረስክ ከተስማማህበት ውሸት ጋር እንደ እውነት ተቀብለህ ትኖራለህ እንጂ የግል እውነት የሚባል ነገር የለም። እውነት አንድ ቦታ አለች። ወደ እሷ ተጓዝ፣ ልትቀበላት ተዘጋጅ፣ ልትኖራት ውደዳት። ባትደርስባት እንኳን እየፈለካት ኑር፣ እየፈለካት ሙት እንጂ ተመሳስለው ከተሰሩ እውነት መሰል ውሸቶች ጋር በሞቅታ አትኑር። እንዲህ ብሏል ጌትነትን ነው። እውነት ቤት ስትሰራ ውሸት ላግዝ ካለች ቤቱም አልተሰራ እውነትም አልኖረች። የኛ የሀገራችን ኢትዮጵያ እውነት ሐቃችን አባይ ነው። አባይን በተመለከተ ግሩም ድንቅ አድርጎ በጻፈው ግጥም የሁላችንንም ስሜት ገልጿል። አባይ ሐረጎነ ከደም ወፈረ ሲል ማለት ነው። ለአእላፍ ዘመናት ስንት ታሪክ ሰርቶ ስንት ትውልድ አይቶ ስንት ዓመት ተጉዞ እዚህ የደረሰው ጊዮን ስረ ብዙ አባይ ስመ ብዙ ናይል ገጸ ብዙ የፈለቀበቱን የቃል ኪዳን ስሩን መሬቱን ፈንቅሎ ጥቁር አፈር አዝሎ ሀገር አንጠልጥሎ ውሃን አፈር ጭኖ ከሰው ቋት ማፍሰሱን የወንዝ እምባ ሆኖ ሀገር ማስለቀሱን በሐዘን በቁጭት የሀገር ፊት መጥበሱን አንጀት መበጠሱን በሀገር ግፍ መዋሉን መበደሉን ትቶ ባለፈ ተግባሩ በጎደፈ ስሙ አፍሮ ተጸጽቶ በጊዜ ንስሐ ከዘመናት መርገምት ከበደሉ ነጽቶ ከቆየ ልማዱ ከኖረ ምግባሩ ከባህሪው ወጥቶ ዋህነቱን ትቶ ወንዝነቱ ቀርቶ እንዳንዳች ምትሃት ከቃል ኪዳን ስሩ እየተመዘዘ በአንድ የስሜት ግለት በአንድ የስሜት ሲቃ ሀገር ጫፍ እስከ ጫፍ ሰቅዞ እየያዘ ትውልድን ከታሪክ ታሪክን ከሀገር ስቦ እያዋደደ አስማምቶ እያሰረ ስሩ የጠለቀ ግብሩ የረቀቀ ውሎ የጠበቀ አባይ ሐረጎነ ከደም ወፈረ። ይኸው ከዓይናችን ስር ዘመን መሰከረ። ይኸው ከእጃችን ላይ ጊዮን ተቀየረ። ከእንግዲህ በአገሩ ሳቅና መስኖ እንጂ እምባ ሆኖ ላይረግፍ፣ ከእንግዲህ ለአገሩ እጁ ላይታጠፍ፣ ጸጋው ላይገፈፍ፣ ግቱም ከቶ ላይነጥፍ፣ ከእንግዲህ ፍቅር እንጂ ሸፍጥና ድለላ ስሩን ላያስረሱት፣ ውሉን ላያስረሱት፣ የአገር ውርስና ቅርስ እራትና መብራት ዋስ ጠበቃ ሊሆን መከታና ኩራት፣ የአገር ውርስና ቅርስ እራትና መብራት ዋስ ጠበቃ ሊሆን ክብርና ኩራት። ይኸው በአዲስ ዘመን አዲስ ቃል ዘመረ፣ ከራሱ ታረቀ ካፈሩ መከረ፣ ለሀገሩ ቆመ በሀገሩ አደረ። ዜማና ቅኝቱ ረገዳ ምቱ ከጊዜ ከትውልድ ከሐቅ ሰመረ፣ ሀገርን በአንድ ነዶ በአንድ ልብ አሰረ። ይኸው ከዓይናችን ስር ከእውነት የነጠረ ከእምነት የጠጠረ አባይ ሐረጎነ ከደም ወፈረ። የአንድ ወንዝ ልጅ ሁሉ ይህን የአባይ ሐረግ ከእምነት ጋር ቋጥረ ከጋራ አንገት መድፋት ከጋራ መሳቀቅ ከጋራ ፍረት ወጥተ
በያለህበቱ በያለማቱ ጥግ ባንተነትህ ኮርተ አንተ ማነ ሲሉ ከወዴት ነህ ሲሉ በሙሉ ራስነት አንገትህን አቅንተ ድምፅህን ከፍ አርገ ደረትህን ነፍተ የአባይ ልጅ ነኝ እኔ ጦቢያ ናት አገሬ በላፍህን ሞልተ ሲል የህዳሴ ግድብ ሥራ ሲጀመር ገጥሞ ነበረ። ጌትነት እንየው ከጎጃም ምድር የፈለቀ ጠቢብ ነው። ወላጆቹ አርሶ አደሮች፣ እርሱም የገበሬ ልጅ ነው። በደብረ ማርቆስ ከተማ አብማ ማርያም በምትባል መንደር በ1950 ዓመተ ምህረት ተወልዷል። ጌትነት ያደገው ከታላቅ እህቱና ከባለቤቷ ጋር ደብረ ማርቆስ ከተማ ሲሆን በ1964 ዓመተ ምህረት የእህቱ ባል በሥራ ምክንያት ወደ ጅማ ሲዘዋወር ጌትነትም ከእህቱና ከባለቤቷ ጋር ወደ አባጅፋር ሀገር ጅማ ተጓዘ። የአንደኛ ደረጃ ትምህርቱን በጎጃም፣ ሁለተኛ ደረጃ ትምህርቱን ደግሞ በጅማ ተምሯል። ገና በለጋ ዕድሜው በመጀመሪያ ደረጃ ትምህርት ቤት ሳለ የተጠናወተው የኪነ ጥበብ አባዜ በጅማም አብሮት ነበረ። ጌትነት ትምህርቱን አጠናቆም በጥሩ ውጤት ወደ ዩኒቨርሲቲ መግባት ችሏል። በ1971 ዓመተ ምህረት የመጀመሪያ ምርጫው የሆነውን የቲያትር ጥበብን ማጥናት ቀጠለ። በዩኒቨርሲቲ ቆይታውም የግቢውን ባህል ማዕከል እንደርሱ በሚገባ የተጠቀመበት አልነበረም። ባህል ማዕከል ራሱን የሚፈትሽበትና ራሱን የቀረጸበት፣ ትወናን በማን ያዘዋል እንደሻው በጠልፎ በኪሴ ዝግጅት የጀመረበት፣ የራሱንም የመጀመሪያ ተውኔት ስንብትን አዘጋጅቶ ለመድረክ ያበቃበት ባለውለታ ስፍራው ነው። ጌትነት በአዲስ አበባ ዩኒቨርሲቲ ሲማር ዘወትር ኬኔዲ ላይብረሪ እየገባ በርካታ መጻሕፍትን ያነብ ነበር። አባ ኮስትር የተጠነሰሰው ያኔ ነው። አባ ኮስትር የካቲት መጽሔትን ሲያነብ ያገኘውና የተሳበበት ሐሳብን ያነሳበት ሥራው ነው። ጌትነት ከአዲስ አበባ ዩኒቨርሲቲ የቲያትር ትምህርቱን በ1974 ዓመተ ምህረት ተመርቆ ወጥቶ በ1975 ዓመተ ምህረት ለተመረቁ ተማሪዎች የመመረቂያ ዕለት ስለ እናት፣ ስለ ሀገር፣ ስለ ማገልገል የሚሰብክ መዝሙርን አዘጋጅቶ ነበር። ትምህርቱን ካጠናቀቀ በኋላ ወዲያው በዝና እንጂ በውል በማያውቀው ብሔራዊ ቲያትር ቤት ገብቶ ሕልሙን እውን ማድረግ ጀመረ። በብሔራዊ ቲያትር በነበረው ቆይታም ከተመልካች አእምሮ ውስጥ በጉልህ የተጻፉ ሥራዎቹን ማቅረብ ችሏል። ጌትነት ጎበዝ ገጣሚም ነው። ግጥምን የሚያነብበት መንገድ ከማንም ጋር የማይመሳሰል የራሱ ዜማ አለው። ወኔውና ስሜቱ ከነ ድምጸቱ እጅግ የሚማርክና የሚነዝር ነው። የኢትዮጵያ ኪነጥበብ ዋርካ ታላቁ ከያኒ ጸሐፊ ተውኔት ጌትነት እንየው በቲያትር ድርሰት፣ በዝግጅት፣ በትወናና በገጣሚነት ዘመን ተሻጋሪ የሆኑ በርካታ ጥንቅቅ ያሉ ሥራዎችን ያበረከተ፣ ስነ ሥርዓት ሞልቶ የተረፈው ጨዋ፣ ሥራዎቹ በፍቅር የሚታዩለት የኪነ ጥበብ ታላቅ ሰው ነው። ከውበትም ፍለጋ፣ ከበላይ ዘለቀ፣ ከግዜር ጣት፣ ከቴዎድሮስ ራእይ፣ ከወይ አዲስ አበባ በተጨማሪ ለእይታ የበቁ አጫጭር የሙሉ ጊዜ ተውኔቶችም ነበሩት። ቀደም ሲል እንደጠቀስነው ስንብት አዲስ አበባ ዩኒቨርሲቲ የባህል ማዕከል 1974 ያቀረበው ነው። የግርማ ቀላቢት በብሔራዊ ቲያትር ቤት ለእይታ የቀረበ 1974 ላይ፣ እንቁላል በብሔራዊ ቲያትር ቤትና በአሜሪካን ሀገር ለእይታ የቀረበ ከ1978 እስከ 81 ባለው ጊዜ፣ ፋይናል ሞመንት እንግሊዘኛ ሲሆን ወደ አማርኛ ሲመለስ እውነተኛ ቅጽበት በብሔራዊ ቲያትር ካሜሮንና ስዊድን ሀገር ለእይታም የቀረበ፣ ዲሞቴራፒ በብሔራዊ ቲያትር ቤት ለእይታ የቀረበ 1985 ላይ፣ 50 ዓመት ስንት ነው ደግሞ በአዲስ አበባ ዩኒቨርሲቲ 50ኛ ዓመት ክብረ በዓል ላይ የቀረቡ ሥራዎች ናቸው። ጌትነት እንየው ከመድረክ ቲያትሮች በተጨማሪ ብዛት ያላቸው አጫጭር ልቦለዶችን፣ አጫጭር የሬዲዮና የቴሌቪዥን ሥራዎችን ለሕዝብ አበርክቷል። ላይመለስ፣ ዴሞቴራፒ፣ የቅርብ ሩቅና ለ13 ተከታታይ ሳምንታት የቀረበው ጥንዶቹ የተሰኙ የሬዲዮ ድራማዎችን በብዙሃን የሬዲዮ ተደራሲያን ዘንድ እንዲታወቅ አድርጎታል። ከነዚህ ውስጥ ላይመለስና የቅርብ ሩቅ በሚል ርዕስ የሚታወቁ ድራማዎች በአገራችን ተከስቶ በነበረው ረሃብ ላይ የሚያጠነጥኑ ሥራዎች ሲሆኑ በተለይ ላይመለስ የሚለው ሥራ በሬዲዮ ከመቅረቡ በፊት በቴሌቪዥን መታየቱ ይታወሳል። ጌትነት በሬዲዮ የመጽሐፍት ዓለም ፕሮግራም ላይ የሰርቅ ዳንኤልን ቆንጆቹን ረዥም ልቦለድ መጽሐፍ መተረኩም ይታወቃል። ያተራረክ ስልቱ እጅግ በጣም ማራኪ በመሆኑ በጊዜው ከፍተኛ ዕውቅናን አስገኝቶለት ነበር። በርካታ የሙዚቃ ግጥሞችንም ለሙዚቀኞች እንካችሁ ብሏል። ጌትነት ለሀገሩ ያለው ፍቅር ልዩ ነው። በጥበባቸው ለሕዝብ ከሚደርሱ ተዋናያን መካከል አንዱ ነው። ኢትዮጵያን በብዕሩ አሞካሽቷታል። በነጎድጓዳማ ድምፁ አነብንቦላታል። ቦኔ ገልጿታል። ለብዙ ችግሮቻችን መፍትሄ ብሎ በግጥሞቹ ተንፍሶላታል። አስቆናል፣ ደግሞም አስለቅሶናል። ጌትነት እንየው ከመድረክ ቲያትሮች በተጨማሪ ብዛት ያላቸው አጫጭር ልቦለዶችን፣ አጫጭር የሬዲዮና የቴሌቪዥን ሥራዎችን ለሕዝብ አበርክቷል። ቀደም ሲል እንደጠቀስነው ስንብት አዲስ አበባ ዩኒቨርሲቲ የባህል ማዕከል 1974 ያቀረበው ነው። የግርማ ቀላቢት በብሔራዊ ቲያትር ቤት ለእይታ የቀረበ 1975 ላይ፣ እንቁላል በብሔራዊ ቲያትር ቤትና በአሜሪካን ሀገር ለእይታ የቀረበ 1977 ላይ፣
ጸሐፊ ተውኔት፣ ገጣሚ፣ ተዋናይና አዘጋጅ ጌትነት እንየው ለጥበብ ላበረከተው አስተዋጽኦ በርካታ የእውቅና ምስጋና ተችሮበታል። የአማራ ክልል ባህልና ኪነ ጥበብ ፌስቲቫል ለባህልና ኪነ ጥበብ እድገት ላበረከተው የላቀ አስተዋጽኦ የሕይወት ዘመን ተሸላሚ ሆኖ የክብር የእውቅና ሽልማት ተሰጥቶታል። በ1991 ዓመተ ምህረት የኢትዮጵያ ስነ ጥበባትና የመገናኛ ብዙሃን የሽልማት ድርጅት በቲያትር የረጅም ጊዜ አገልግሎት ተሸላሚም ነበር። ጌትነት ከቲያትር ሙያ ጋር በተያያዘ ከኢትዮጵያ ውጪ ወደ ተለያዩ የዓለም ሀገራት የተዘዋወረ ሲሆን ከአፍሪካ ኬንያና ካሜሩን፣ ከአውሮፓ ስዊድንን፣ ከአሜሪካ የተለያዩ ስቴቶችን ጎብኝቷል። ወደ ቻይናም አቅንቶ የቲያትር ስልጠና ወስዶ ተመልሷል። የተከበራችሁ የነበር ሚዲያ ተከታታዮች በዛሬው የጥበብ ነበር መሰናዷችን የጌትነት እንየው የልደት ቀን በታላቅ ስነ ስርዓት በብሔራዊ ቲያትር ሊከበር መሆኑን አስመልክተን ዛሬ እኛም ጌትነት እንየውን አስበነዋል፣ ዘክረነዋል። መሰናዷችንን እንደወደዳችሁት እምነታችን ነው። ጌትነት እንየውን እንኳን ተወለድክልን፣ እንኳንም ተወልደህ እነዚህ ዘመን የማይሽራቸው የጥበብ ሥራዎችህን አበረከትክልን፣ ቀሪው ዘመንህ ይባረክ ልንለው እንወዳለን። የዛሬው መሰናዷችንንም በአንድ ቆንጆ የግጥም ሥራው እናጠናቅቃለን። አምነው የወደዱ ወደው የተካዱ ተክደው የራዱ ፍርሃት አንሸራቶ ቁልቁል የጣላቸው የብቸኛ ልቦች የት ነው መውደቂያቸው? የት ነው መድረካቸው? ማን ነው አጃቢያቸው? እንዴት ነው ምታቸው? የተካዱ ልቦች አጋር የራቃቸው የሚያቀነቅኑት ምንድነው ዜማቸው? የተመረኮዙት እምነት ታጥፎባቸው ድንገት የወደቁ ፍቅር ያዳጣቸው ምስጢር የሚያጋሩት ሰው የበረዳቸው ብቸኝነት ሰርጎ ብቻ ያስቀራቸው ዝምተኛ ልቦች ምን ይሆን ቋንቋቸው? ከየት ነው ጥሪያቸው? ቤት ነው ጉዟቸው? የት ነው መድረሻቸው? እንደ ሰባ ሰገል ጠቅሶ የሚመራቸው የቃተቱ ልቦች የታል ኮከባቸው? መቼም ከአምላክ ትንፋሽ ከውሃ ካፈሩ ከእምነትና እውነት ከፍቅር ሲሰሩ ዝምተኛ ልቦች ጥንቱን ሲፈጠሩ ተገፍትረው ወድቀው ደቀው እንዳይቀሩ በተስፋ ጸንተው ነው ዘላለም ሊኖሩ። የተከበራችሁ ተከታታዮቻችን በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።